ሰላም ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን፣ በጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናላችን በብቻ ሱቃችን ውስጥ የሚገኙ የተለያዩ የቤት ውስጥ ኤሌክትሮኒክስ እቃዎችን አገልግሎታቸውንና ዋጋቸውን ለእናንተ እናደርሳለን። አብራችሁን ቆዩ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን በዛሬው ቪዲዮአችን ስታንዲንግ ኦቨኖችን ይዘንላችሁ የቀረብነው በመጀመሪያ የምናየው ፋልከን 4 ኤሌክትሪክ የሆነ ሳይዙ ደግሞ ወደ ጎን 60 ወደ ውስጥ 60 እንዲሁም ደግሞ ቁመቱ 90 የሆነው ሙሉ ኤሌክትሪክ የሆነው ኦቨን ይሆናል። ይሄ ስቶቭ እንግዲህ እንደምናየው ሙሉ አራቱም ኤሌክትሪክ ስለሆነ ምንም አይነት ነገር አያሰጋንም። የምንፈልገውን ነገር ደግሞ በመሃላቸው ሰፊ ስፔስ ስላለ እንደምንፈልገው መጣድ እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እዚህ ጋር የምናያቸው ሁለቱ 2000 ዋት አላቸው። እነዚህ ደግሞ ትናንሹ 1500 ዋት አለው። ትላልቅ ድግስ ቢኖርብን የተለያዩ ነገሮችን መስራት ብንፈልግ ሰፊ ሰርፌስ ኤሪያ ስላለው እንደምንፈልገው መስራት ይችላል ማለት ነው። ከዚህም በተጨማሪ ደግሞ እንደምናየው 2000 ዋት ስለሆነ በደንብ አድርጎ ፓወር ኮንሰምፕሽን ሃይ የሆነ ስላለው እንደምንፈልገው የሚፈልገውን ነገር በሙላ ማብሰል ይችላል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናየው ቴምበርድ ግላስ ስለሆነ የተለያዩ ወጦች የተለያዩ ነገሮች እንኳን ቢረጩብን በቀላሉ መጸዳት ይችላል። እንዲሁም ደግሞ ከዚህ የሚመጣው ሙቀት በፍጹም ሊሰበርብን አይችልም፣ ምክንያቱም ይሄ እንደምናየው ቴምበርድ ግላስ ስለሆነ ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር የምናያቸው አራቱ የላይኛውን ኮንትሮል ማድረግ ይችላሉ። እንዲሁም እዚህ ጋር እንደምናየው በቀላሉ ምልክቶች አሉት። እነዚህ ምልክቶች ብቻ በማየት አራቱንም ኮንትሮል ማድረግ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እነዚህ አራቱም ኮንትሮሎች እንደምናያቸው ብዙዎቹ ኦቨኖች ያላቸው እስከ 3 ነው ኮንትሮል መጨመር የምንችለው ኃይሉን እስከ 3 ነው። ይሄ ግን እስከ 6 ስለሆነ በደንብ አድርጎ መጋል ይችላሉ ማለት ነው። ከዚህም በተጨማሪ ደግሞ የተለያዩ ነገሮች ቢፈስባቸው እንኳን በቀላሉ መጸዳት የሚችሉ ናቸው። ነገር ግን መጠንቀቅ የሚገባን ምንድነው ይሄኛው ጊዜው ረጅም እንዲሆንና ብዙ ጊዜ እንድንጠቀሙ ከፈለግን የተለያዩ ወተቶች የተለያዩ ነገሮች በመጀመሪያ ባናገነፍልበት የተሻለ ነው። ነገር ግን ከገነፈለበት በኋላ ወዲያውኑ ብናጸዳው ረጅም ጊዜ ሳይበላሽብንና ሳይዝግብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ወደ ውስጥ በምንገባበት ጊዜ እንደምናየው ሁለት ፓትራዎች አሉት፣ ዝርግ የሆኑ ሁለት ፓትራዎች አሉት። በነዛ በሁለቱ ፓስታ ፉርኖ፣ ላዛኛ የተለያዩ አይነት ኬኮችን መስራት እንችላለን። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው አንድ ደግሞ እንደዚህ ግሪል ማድረጊያ የራሱ ይሆናል። እዚህኛው ላይ ደግሞ ስጋ የተለያዩ ነገሮችን አድርገን መጥበስ እንችላለን ማለት ነው። ከዚህም በተጨማሪ ደግሞ ራሱ ግሪል እያደረገ የሚያበስል እቺኛዋለች። ግሪል እያደረገ እየተሽከረከረ አሳ፣ ዶሮ የተለያዩ ነገሮችን የሚያበስልበት አለው ማለት ነው። ከዚህም በተጨማሪ ደግሞ እንደምንፈልገው ከፍተና ዝቅ እያደረግን መጠቀም እንችላለን። ውስጡን ደግሞ በምናይበት ጊዜ ፋን ሲስተም ስለሆነ ቴምፕሬቸሩ እኩል ስለሆነ ዲስትሪቢዩት የሚሆነው የላይኛውም የታችኛውም እኩል መብሰል ይችላሉ ማለት ነው። ከዚህ በተጨማሪ እዚህ ጋር እንደምናየው ሁለት የሆነ ደብል የሆኑ ግላሶች ስላሉት እነዚህ ግላሶች በፍጹም በሃይ በሆነ ቴምፕሬቸር ውስጥ ባለ ቴምፕሬቸር በፍጹም ሊሰበሩብን አይችልም። ከዚህም ደግሞ በተጨማሪ እዚህ ጋር የምናየው እችኛዋን ብቻ ፑሽ በማድረግ ወደ ላይ በማውጣት ሁለቱንም ነቃቅለን በቀላሉ ማጽዳት እንችላለን ማለት ነው። ከነዚህም ደግሞ በተጨማሪ እዚህ ጋር ማንጠቀምበትን ፓትራ እዚህ ጋር የምናየው የራሱ የሆነ ሰፊ ማስቀመጫ ስላለው እዚህ ውስጥ አስቀምጠን መጠቀም እንችላለን ማለት ነው። ይሄ እንግዲህ ፋልከን አራቱም ኤሌክትሪክ የሆነ ወደ ጎን 90 ነው፣ ወደ ውስጥ ደግሞ 90 ነው። ይህም እንግዲህ ለመካከለኛ እንዲሁም ደግሞ ተለቅ ላሉ ቤቶች ያገለግላል ማለት ነው። ዋጋው ደግሞ 65000 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመቀጠል ደግሞ የምናየው ፋልከን ራሱ ተመሳሳይ ብራንድ ሆኖ ነገር ግን ሁለቱ ኤሌክትሪክ ሁለቱ ደግሞ ሲሊንደር የሆነውን ስቶቭ ይሆናል። ይህ ሁለቱን ኤሌክትሪክ በምናይበት ጊዜ እዚህ ጋር እንደምናየው ሬድ ምልክት ስላለው ሃይ የሆነ ፓወር ኮንሰምፕሽን ያለው። ከዚህ በተጨማሪ ደግሞ 2000 ዋት ስለሆነ የትኛውም ነገር ጥደን በቀላሉ ወይም ደግሞ በትንሽ ጊዜ ውስጥ ማብሰል ይችላል ማለት ነው። ከዚህም በተጨማሪ ደግሞ የኤሌክትሪክ ፓርቱ እንደምናየው እስከ 6 ድረስ ፓወሩን መጨመር ስለምንችል በቀላሉ የተለያዩ ነገሮችን ማብሰል ይችላልናል ማለት ነው። ከዚህም በተጨማሪ ይሄኛው የምናየው 2000 ዋት ነው። እቺኛው ደግሞ የምናያት 1500 ዋት ነው። ከዚህም በተጨማሪ ደግሞ በሁለቱ እንዲሁም ደግሞ በሲሊንደሮቹ መካከል ያለው ሰርፌስ ኤሪያ ወይም ደግሞ ክፍተታቸው ሰፋ ያለ ስለሆነ ትላልቅ ድስቶችን አስቀምጠን መስራት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እነዚህ ሁለቱን ሲሊንደሮች በምናይበት ጊዜ እዚሽ ጋር እንደምናየው ሲሊንደሯ የመጀመሪያው ነገር ራሱ ማብራት ካለ ኢነርጂ ሴቭ ያደርግና ራሱ መለኮስ ይችላል እዚህ ጋር ስፓርክ ፍለክስ ስላለው። ከዚህም በተጨማሪ ደግሞ ብዙ ጊዜ ያው ሲሊንደር ሰው የማይፈልግበት ዋና ምክንያት ምንድነው? አንዳንድ ጊዜ እኛ እንከፍተውና ከፍተን ትተነው እንደሄድን እቺኛዋ መጠቀም ካልቻል ጋዙ አየር ላይ የሆነና የዛኔ
በክርቢት ወይም ደግሞ በላይተር ልንጠቀም ስንል አደጋ ይፈጥርብናል ማለት ነው። ስለዚህ ያኛውን አደጋ ኮንትሮል ለማድረግ እችኛዋ የራሱ የሆነ ሴንሰር አላት። ልክ እኛ ከፍተን ረስተነው ስንሄድ ራሱ ሴንስ ያደርግና ወዲያውኑ ይዘጋል ማለት ነው። እንግዲህ እንደምናያቸው እችኛዋ ሰፋ ያለች ሲሲ ናት። እችኛዋ ደግሞ ትንሽ አነስ ያለች ናት። ስለዚህ የተለያዩ ነገሮችን ጥደን መጠቀም እንችላለን ማለት ነው። እንዲሁም ደግሞ እንደምናየው የራሱ የሆነ ማስቀመጫ ስላለው እዚህኛው ማስቀመጫ ላይ የተለያዩ ነገሮችን አድርገን መጠቀም እንችላለን። ወደዚህኛው ኮንትሮል ፓናል በምንገባበት ጊዜ እነዚህ እዚህ ጋር የምናያቸው አራቱ የላይኛውን ኮንትሮል ለማድረግ ይጠቅሙናል። እነዚህ ደግሞ እዚህ ጋር የምናያቸው ሶስቱ ደግሞ የውስጠኛውን ለመጠቀም ይጠቅሙናል ማለት ነው። እነዚህ የምናያቸው አራቱ በቀላሉ እዚህ ጋር ምልክት ስለተጠቀሰባቸው በቀላሉ እየከፈትን መጠቀም እንችላለን። የሲሊንደር ከሆነ ወደ ግራ ነው የምናዞረው። ኤሌክትሪክ ደግሞ ከሆነ ከአንድ ጀምሮ አለ ራሱ እየዞረ መጠቀም እንችላለን። ሲሊንደር ሲሆን ራሱ ስፓርክ ፕለግ ስለሚያደርግ መጀመሪያ ዝም ብለን ማዞር፣ እነዚህ ኤሌክትሪክ ስለሆኑ ዝም ብለው ይዞራሉ። እነዚህ ግን ወደ ውስጥ እንገፋቸውና ከገፋናቸው በኋላ ነው የምናስጀምራቸው ማለት ነው። እንደዛ አድርገን መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ እነዚህ የምናያቸው ሶስቱ የውስጠኛውን ለመጠቀም ያገለግሉናል። ይሄኛው ላይኛዎቹን ወይም ደግሞ ኮይሎቹን አጀስት ለማድረግ የውስጠኛውን ይጠቅመናል። ግሪል የምንፈልግ ከሆነ በዚህኛው አጀስት አድርገን መጠቀም እንችላለን። እቺኛ ደግሞ ቴምፕሬቸሩን እየጨመርን እየቀነስን መጠቀም እንችላለን። እዚህ ጋርም ደግሞ የምናየው እስከ 90 ደቂቃ ድረስ በሰዓት ይቆጥርልናል። ልክ ሲጨርስ ራሱ አላርም ያሰማና ይጠፋል ማለት ነው። በዚህ አይነት መንገድ መጠቀም እንችላለን። ወደ ውስጡ ፓርት በምንገባበት ጊዜ እንደምናየው ይሄኛው ሁለት የሆኑ ፓትሮች አሉ። ዝርግ ፓትራ። እነዚህ ዝርግ ፓትሮች አንደኛ እንደምናያቸው ሙሉ ለሙሉ ኢናሜል ስለሆኑ በዘይት እንዲሁም ደግሞ በጋዜጣ አድርገን የምንፈልገውን ነገር ማብሰል፣ ዳቦም ከሆነ የተለያዩ ነገሮችን ከሆነ ማብሰል እንችላለን። እንደምናየውም እንግዲህ ሰፋ ያለ ስፔስ ስላለው ፓስታ፣ ፉርኖ፣ ላዛኝ የተለያዩ ነገሮችን እዚህ ላይ አድርገን መጠቀም እንችላለን ማለት ነው። ከዚህ በተጨማሪ ደግሞ ስጋዎችን መጥበስ የምንፈልግ ከሆነ የራሱ የሆነ እዚች ጋር ዝርግ የሆነች ነገር ስላለው እዚህኛው ዝርጉ ላይ አድርገን መጠቀም እንችላለን። እንዲሁም ደግሞ ቅድም እንዳሳየኋችሁ እዚህ ጋር እንደምናየው የራሱ የሆነ ግሪል ስላለው በዚህኛው ግሪል ላይ አሳ የተለያዩ ነገሮችን አድርገን እየተሽከረከረ ራሱ ማብሰል ይችላል ማለት ነው። እንዲሁም ደግሞ እዚህ ጋር እንደምናየው ሁለት ደብል የሆኑ ግላሶች ስላሉት እነዛ ሁለት ግላሶች በፍጹም ቴምፕሬቸር ቢጨምርባቸውም በፍጹም መሰበር መሰንጠቅ የሚባል ነገር አያሳስበንም። እንዲሁም ደግሞ ለማጽዳት ከፈለገን እነዚህን ሁለቱን ገፋ ብቻ በማድረግ ሁለቱንም ማጽዳት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ታችኛው ላይ እንደምናየው ሰፋ ያለ ምንድነው ማስቀመጫ አለው። እዚህኛው ማስቀመጫ አማካኝነት የተለያዩ ነገሮችን አስቀምጠን መጠቀም እንችላለን ማለት ነው። እዚህ ጋር ማንጠቀምባቸው ለምሳሌ እኛ ምንጠቀመው አንዱን ፓትራ ከሆነ ከነዚህ ሌሎቹ ስለማያስፈልጉን በታችኛው ውስጥ ማስቀመጥ እንችላለን ማለት ነው። ያው እንደ ካቢኔት ያገለግለናል ማለት ነው በሌላ አነጋገር። ይሄ ደግሞ እንደምናየው ሌንግዙ 60 ነው፣ ዊድዙ ደግሞ 60 ነው። ተመሳሳይ ናቸው ሌንግዝና ዊድዙ። ቁመቱ ደግሞ 90 ነው ለመካከለኛ እንዲሁም ደግሞ ተለቅ ላለ ቤቶች ያገለግለናል። እንዲሁም ሁለት ኤሌክትሪክ እና ሁለት ሲሊንደር ስለሆነ ሲሊንደር በማይኖርበት ጊዜ ኤሌክትሪኩን መጠቀም እንችላለን። ኤሌክትሪክ ደግሞ መብራት በማይኖርበት ጊዜ ሲሊንደሩን አድርገን መጠቀም እንችላለን። ሁለት አድቫንቴጅ ስላለው ብዙ ጊዜ ተመራጭ የሆነው የኦቨን አማራጭ ነው ማለት ነው። ይሄ ፋልከን ኦቨን 2 ዓመት የካምፓኒ ዋስትና ያለው። ከዚህም ደግሞ በተጨማሪ ብዙ ጊዜ እንዳይበላሽብን ከፈለግን የተለያዩ ነገሮች እዚሁ ላይ ከፈሰሱ በቀላሉ ምንድነው ማጽዳት ይኖርብናል። በቀላሉ ካላጸዳናቸው ከቆዩ ስቶቫችንን ሊያበላሹብን ስለሚችሉ እነዛ ነገሮች ጥንቃቄ ማድረግ ይገባናል። ያው እንግዲህ ይሄ ፋልከን ሜዲን ቱርክ ነው፣ ቀጥታ ኢምፖርት የሚደረግ ኦቨን ነው። 2 ዓመት ደግሞ የካምፓኒ ዋስትና አለው። ምንም ነገር ቢሆን በዛ ዋስትና መሰረት መጠቀም እንችላለን። ዋጋው ደግሞ 65500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችኋለን። በመጨረሻ ደግሞ የምናየው ዴልታ ፎር ኤሌክትሪክ የሆነውን ኦቨን ይሆናል። ይህ እንግዲህ ፎር ኤሌክትሪክ ዴልታ ኦቨን እንደምናየው እዚህ ጋር 1500 ሁለት የተለያዩ ሰፋ የሚሉ ሶሊድ የሆኑ ፕሌቶች አሉት። እንዲሁም ደግሞ እዚህ ጋር የምናያቸው ደግሞ 1000 ዋት የሆኑ ሶሊድ የሆኑ ፕሌቶች አሉት። እነዚህ እንደምናያቸው ሶሊድ የሆኑ ፕሌቶች ስለሆኑ የተለያዩ ነገሮች ቢፈስባቸው ወደ ኤሌክትሪክ ፓርት ውስጥ ሳይድብን ወዲያው ስለምናገኛቸው ከኮይሉ በላይ ረጅም ጊዜ ሳይበላሽብን መጠቀም እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ቴምበርድ ግላስ ስለሆነ አንደኛ የተለያዩ የምንሰራቸው ነገሮች ፍንጥርጣሪዎች ይኖራሉ። ወጥም ሲኖር የተለያዩ ነገሮች ተፈነጣጥረው ኪችናችንን እንዳያበላሽብን መስታወት መሆኑ ተመራጭ አድርጓል። ከዚህም በተጨማሪ ደግሞ ይሄ የምናየው መስታወት ቴምበርድ ግላስ ስለሆነ በፍጹም በቀላሉ ሊሰበርና ሊበላሽብን አይችልም። እንዲሁም ደግሞ መስታወት መሆኑ የመጀመሪያው ጥቅሙ ምንድነው? ሰርተን ከጨረስን በኋላ በቀላሉ መጽዳት ይችላል ማለት ነው። የሚመነችክ ሚዝግ ነገር አይደለም። ሙሉ ለሙሉ ቦዲውንም በምናይበት ጊዜ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይበላሽብን ከነውበቱ መቆየት ይችላል ማለት ነው። እንዲሁም ደግሞ እዚሽ ጋር እንደምናያቸው ቀለል ያሉ ኮንትሮል ፓናሎች አሉት። እነዚህ አራቱ
የላይኛውን ስቶቭ ፓርቱን ኮንትሮል ለማድረግ ይጠቅሙናል። እነዚህ ደግሞ ሶስቱ የውስጠኛውን ኮንትሮል ለማድረግ ይጠቅሙናል። ይሄ ደግሞ ዴልታ ከድሮ ከነበረው ዴልታ በብዙ ነገር ተሻሽሎ ነው የመጣው። የመጀመሪያው ነገር ምንድነው? የድሮ የነበረው ዴልታ ጀርባው ላይ ክፍት ነበር። አሁን ግን በ2025 የተመረተው ዴልታ ምንድነው? ሙሉ ለሙሉ ዝግ ስለሆነ የተለያዩ ነገሮች ቤታችን ውስጥ ቢኖሩ አይጦች፣ የተለያዩ ነገሮች ወደ ኤሌክትሪክ ፓርት ውስጥ ገብተው በፍጹም ሊያበላሽብን አይችልም። ከዚህም በተጨማሪ ደግሞ የድሮ የነበረው ዴልታ እንግዲህ የታችኛውን እንደሚታወቀው ብቻውን ማብራት አንችልም፣ ወይ የላይኛውና የታችኛውን እኩል ነው ማብራት የምንችለው። ነገር ግን ይሄኛው እዚህ ጋር የምናየው ኮንትሮል ፓናል ብዙ አማራጮችን ይዞልን የመጣው። የመጀመሪያው ነገር እንደምናየው እዚህ ጋር ብናረገው ግሪል እና የላይኛው እንዲሰራ ይሆናል። እንዲሁም ደግሞ እዚህ ጋር ብናረገው የታችኛው ብቻውን መጠቀም እንችላለን። አንድ ደግሞ ወርታች ብናዞረው የላይኛው ብቻውን መጠቀም እንችላለን። እንዲሁም ደግሞ አንድ ሰው ሁለቱንም የላይኛውንም የታችኛውን መጠቀም ይፈልግ የላይኛውንም የታችኛውን መጠቀም ይችላል። እንዲሁም ደግሞ አንድ ወደዚህ ብናረገው የላይኛውም የታችኛውም እንዲሁም ደግሞ ይሄ ኦቨን ፋን ሲስተም ስለሆነ ፋኑም እንዲሰራ ማድረግ ይችላል ማለት ነው። ስለዚህ በደንብ አድርጎ ተሻሽሎ ነው የመጣው። ከዚህ በተጨማሪ ደግሞ እዚህ ጋር እንደምናየው የራሱ የሆነ ቴምፕሬቸር አለው። ሙቀቱን መጨመር የምንፈልግ ከሆነ እስከ 250 ድረስ እና ከዛ በላይ መሄድ ይችላል። እንዲሁም ደግሞ እንደምናየው የራሱ የሆነ ታይመር ስላለው ራሱ ሲጨርስ እንደዚህ አይነት አላርም አሰምቶ ይዘጋልናል። እንደምንፈልገው እንጨምረዋለን። ከዛ ሲጨርስ ራሱ አላርም አሰምቶ ያጠፋል ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው ሁለት ሰፋ ያሉ ኢናሜል የሆኑ ላዛኛ፣ ፓስታ ፉርኖ የተለያዩ መስሪያ ፓትር አለው። በእነዚህ ፓትሮች የምንፈልገውን ነገር መስራት እንችላለን ማለት ነው። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው እችኛዋን ደግሞ የምንፈልገውን ስጋ መጥበስ፣ የተለያዩ ነገሮች መጥበስ ስንፈልግ እዚህ ጋር አድርገን መጥበስ እንችላለን። ከዚህም በተጨማሪ ደግሞ የራሱ የሆነ ግሪል ማድረጊያ ስላለው እንደምንፈልገው ሳይዙን እያጠበብና እዚህ ጋር እንደምናያት እችኛዋን በማላላትና በማጥበቅ እንደምንፈልገው እዚህ ጋር ሳይዙን በማስፋትና በማጥበብ የምንፈልገውን ነገር አሳ፣ ዶሮ እያደረግን ራሱ እየተሽከረከረ ግሪል እያደረገ ማብሰል ይችላል ማለት ነው። ከዚህም ደግሞ በተጨማሪ ውስጡ ፋን ሲስተም ስለሆነ የላይኛውም የታችኛውም እኩል መብሰል ይችላሉ ማለት ነው። እንዲሁም ደግሞ ከዚህም በተጨማሪ እዚህ ጋር እንደምናየው ደብል ግላስ ስለሆነ አንደኛ በቀላሉ መጸዳት ይችላል። ከዚህም በተጨማሪ ደግሞ ከፍተኛ እንኳን ሙቀት ቢኖርበት ሁለቱም ግላሶች ቴምፐርድ ግላስ ስለሆኑ በፍጹም በቀላሉ ሊሰበሩብንና ሊበላሹብን አይችልም። ከዚህም በተጨማሪ ደግሞ እዚህ ጋር እንደምናየው አነስ ያለ የራሱ ካቢኔት አለው። ማንፈልገውን እቃ ማለትም እዚህ ጋር የምንሰራው ነገር ፓስታ ፉርኖ ከሆነ ግሪል ዝርግ ግሪል ማድረጊያውና እንዲሁም ደግሞ አንዱ ፓትራ ስለማያስፈልገን እነዛ ፓትራዎች እዚህ ውስጥ ካቢኔት ውስጥ ማስቀመጥ እንችላለን ማለት ነው። ከዚህም ደግሞ በተጨማሪ ሙሉ ለሙሉ ስቴንለስ ስቲል ስለሆነ ረጅም ጊዜ ሳይዝግና ሳይበላሽብን መጠቀም እንችላለን ማለት ነው። ይሄ ዴልታ ፎር ኤሌክትሪክ ሳይዙ 60 በ60 ነው። ወደ ላይ ደግሞ ቁመቱ 90 ነው። መካከለኛ እንዲሁም ደግሞ አነስ ስላለ ቤት በጣም ተመራጭ ነው። ዋጋው ደግሞ 46500 ብር ብቻ ነው። ከነፃ ዴሊቨሪ ጋር ያላችሁበት ቦታ ድረስ እናደርስላችሁ። ውድ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ተመልካቾቻችን የዛሬ ቪዲዮአችን ይህን ይመስል ነበር። ማንኛውም የቤት ውስጥ ኤሌክትሮኒክስ እቃዎችን ከፈለጋችሁ በሶስቱም አድራሻችን በቁጥር 1 ፊጋ ትራፊክ ላይቱ ጋር ወደ ጎሮ በሚወስደው መንገድ፣ በቁጥር 2 ሲቪል ሰርቪስ ፊት ለፊት ፋንቱ ሱፐር ማርኬት አጠገብ፣ በቁጥር 3 ቡራዩ ከተማ ላይ እንገኛለን። ከዚህም በተጨማሪ በ0960 31 81 81 በመስመር ስልካችን 0116597020 0116597030 ላይ ቢደውሉ ያገኙናል። ይህ ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ የጎዶልያስ ኤሌክትሮኒክስ ዩቲዩብ ቻናል ቤተሰብ ይሁኑ። እንዲሁም በቀጣይ ልንሰራላችሁ የምትፈልጉትን ነገር እና ማስተካከል የሚገባንን ነገር ኮሜንት ሴክሽን ላይ ያሳውቁን። ስለተከታተላችሁን እናመሰግናለን።